ሰላም ለእናንተ ይሁን እህቶች ወንድሞች፣ ይህን ጸሎት የምታዳምጡ አብራችሁኝ የምትጸልዩ የእግዚአብሔር ቤተሰቦች፣ ዛሬም ደግሞ እግዚአብሔር ረድቶኝ በእግዚአብሔር ፊት ሆነን ጸሎታችን የምንጸልይበት፣ ምስጋና የምናቀርብበት፣ ንስሐ የምንገባበት፣ የእግዚአብሔርን ፊት የምንፈልግበት ሰዓት ነው። በዚህ ሰዓት በዚህ ጊዜ ጌታን በብዙ እየባረክን እያመሰገንን ደግሞ የልባችንን ሐሳብ የልባችንን ጥያቄ እንዲሆንልን የምንፈልገውን እንዲሞላልን እንዲሳካልን የምንመኘውን በቃሉ መሰረት በሐሳቡ መሰረት በእግዚአብሔር ፈቃድ መሰረት እንጸልያለን። እግዚአብሔር የፈቃድ አምላክ ነው። ከኛ ፈቃድ ይልቅ ደግሞ የሱ ፈቃድ በሕይወታችን እንዲከናወን ጌታን እንለምናለን። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለሱ ይሁን። ጌታ ሆይ ተመስገን፣ ስለኔም ተመስገን፣ ይህን ጸሎት ስለሚያዳምጡትም ሁሉ ተመስገን። ጌታ ሆይ አንተ ትልቅ ነህ፣ አንተ አባት ነህ፣ አንተ ንጉሥ ነህ፣ አንተ ጌታ ነህ። በብዙ እንባርካለን፣ በብዙ እናመሰግናለን። አባታችን እረኛችን ስለሆንክ ተመስገን አባ። ምሕረትህ ስለበዛ ፍቅርህ ስለበዛ ማዳንህ ስለበዛ አባት ሆይ ሁል ጊዜ ከኛ ጋር ስላለህ መውጣት መግባታችን ስለጠበቅ ደሞ ስላበረታህን ደሞ ስላጽናናህን እናመሰግናለን። አባት ሆይ አንተ ትልቅ ነህ፣ አንተ ኃያል ነህ፣ አንተ ቸር ነህ፣ አንተ ደግ ነህ። ማንም የማይወዳደርህ ከማንም ጋር የማትመሳሰል ልዩ ይሁንክ ጌታ። ክብር ላንተ ይሁን። አባት ሆይ በዚህ ሰዓት በዚህ ደቂቃ እኔና ወገኖቼ በፊትህ ሆነን እግዚአብሔር ሆይ ስምህን እንጠራለን፣ እናመሰግንሃለን፣ ከፍ በል እንልሃለን። አባት ሆይ የሚሳን የሌለ ኤልሻዳይ ይሁንክ እግዚአብሔር አባት ሆይ ሁሉ በእጅ የሆነ የሰማይና የምድር ፈጣሪ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ተባረክ፣ ተመስገን። ምስጋና ላንተ፣ ክብር ላንተ፣ ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ። እግዚአብሔር አባት ሆይ አንተ ብቻ ንገስ፣ አንተ ብቻ ከፍ በል፣ አንተ ብቻ ታይ አባዬ፣ አንተ ብቻ ድመቅ። እግዚአብሔር ሆይ ጌታ ሆይ ይገባሃልና እግዚአብሔር ሆይ ይገባሃል፣ የጌቶች ጌታ፣ የንጉሶች ንጉስ፣ የማትለወጥ የማትቀየር ዘላለማዊ የሆንክ እግዚአብሔር አባታችን ሆይ ተባረክ እንልሃለን። ጌታ ሆይ ተባረክ እንልሃለን፣ ተመስገን እንልሃለን፣ ከፍ በል እንልሃለን። እግዚአብሔር ሆይ ዛሬ ደግሞ ጌታ እግዚአብሔር አባት በአንተ እንድንታመን እንጸልያለን። በተቀመጥንበት አባዬ አንተ ባስቀመጥከን ስፍራ በተመደበልን ሩጫ ላይ እግዚአብሔር ሆይ በአገልግሎታችን ከአንተ ጋር ባለን ግንኙነት ሁሉ ታማኞች እንድንሆን አደራችንን እንድንወጣ ተልኳችን ላይ እንድናተኩር ጌታን ዛሬ እንለምናለን። አባት ሆይ ታማኝ አርገኝ። በቃ ታማኝ ለአንተ ልታመን፣ በአንተ ልታመን። እግዚአብሔር ሁል ጊዜ ከኛ ጋር ነው። እግዚአብሔር ሁል ጊዜ ያልሰጠንን አይጠይቅም፣ የሌለንን አይጠይቅም። ሰጥቶ ነው፣ ከሰጠው ነገር ላይ ነው የሚጠይቀን። እግዚአብሔር ጌታ ሁል ጊዜ ሰጪ ነው። ሁል ጊዜ በበረከቱ ይሞላናል። የሚያስፈልገንን ይሰጠናል። የሚሰጠንን ነገር ግን በአግባቡ ልንይዝ ይገባል። በሰጠን ነገር ላይ ታማኝ ልንሆን ይገባል። የእግዚአብሔርን ስጦታ ተጠንቅቀን ልንይዝ ይገባል። መልሰን እንድንሰጠው ይፈልጋል። የሰጠንን መልሰን እንድንሰጠው የሚፈልገው ነገር አለ። አስታውሳላችሁ ሐና ሳሙኤልን ለማግኘት አጥብቃ ጸለየች።
ሳሙኤል በተወለደ ጊዜ ግን መልሳ ለእግዚአብሔር ሰጠችው። እንደዛ በእንባ እንደዛ በጭንቅ ያገኘችው ልጇን። ስለዚህ እግዚአብሔር የሰጠንን ከሰጠን ነገር ላይ ነው የሚጠይቀን። የሰጠንን መልሰን እንድንሰጠው ይፈልጋል። ገንዘብ እንኳን ሲሰጠን አጠቃቀማችንን ያያል። ምን ላይ እንደምናውለው ያያል። ስለዚህ እግዚአብሔር ታማኝ እንድንሆን በእግዚአብሔር ነገር ላይ ታማኝ እንድንሆን ጌታ ሆይ በቃ ታማኝ አርገኝ፣ በአንተ ነገር ታማኝ አርገኝ እንለዋለን። ዛሬ በዚህ በሉቃስ ወንጌል ምዕራፍ 12 ቁጥር 48 ላይ እንዲህ ይላል፣ ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። ስለዚህ በዚህ ቃል መሰረት እግዚአብሔር ብዙ ከሰጣቸው ሰዎች ብዙ እንዲሰጡ ይፈልጋል። ብዙ ኃላፊነትና አደራ ከተቀበለ ሰው ብዙ ነገር ይጠበቅበታል። እግዚአብሔር አንድ ነገር ሲሰጠን ያንን ነገር ለማስተዳደር ለመጠበቅ እንደምንችል ብቃታችንን አይቶ ነው የሚሰጠን። የምንፈልገውን ነገር የጠየቅነውን ነገር በምን አይነት አግባብ ነው የምንይዘው፣ እንዴት ነው ተጠንቅቀን የምንይዘው የሚለው ነገር በጣም ወሳኝ ነው ወገኖቼ። በጥቂቱ ይሰጠንና ደግሞ ታማኝነታችንን ያያል ጌታ። እግዚአብሔር ሆይ እስከዛሬ በሕይወታችን ሁሉ ጌታ ሆይ የጎደለን የለም፣ ሳንጠይቅም ትሰጣለህ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። አባዬ እናመሰግናለን ለሰጠህን ነገር ጌታ ሆይ። የሰጠህን ሁሉ ያንተ ነው እግዚአብሔር ሆይ። ከአንተ እንኳን ለመሸሸግ ከአንተ እንኳን ሰስተን ለመቆጠብ ያምረናል። በጣም የሚገርም ነገር ነው እግዚአብሔር ሆይ። አንተ የሰጠህንን ነገር አክብረን ባልያዝንበት፣ ታማኝ ባልሆንበት ምሕረት እንድታረግልን ዛሬ እንጠይቃለን። ይቅር እንድትለን ዛሬ እንጠይቃለን እግዚአብሔር ሆይ። ስጦታህን አጥብቀን ባልያዝንበት፣ ስጦታህን እግዚአብሔር አባቶ ተጠንቅቀን ባልያዝንበት፣ አንተ በምትፈልገው በተሰጠህን መመሪያ መሰረት ማድረግ ያለብንን ባላደረግንበት ዛሬ ምሕረት አርግልን እግዚአብሔር አባት ሆይ። ጌታ ሆይ ያንተ ስጦታ መልካም ነው። ያንተ ስጦታ ውድ ነው። ሰው በገንዘብ የገዛውን ተራ ነገር ይጠነቀቃል። ከእግዚአብሔር በነፃ የተቀበለውን የከበረ ስጦታ ግን ይንቃል። ጌታ ሆይ ይቅር በለን፣ በእውነት ይቅር በለን አባዬ። በነፃ ያገኘነው ካንተ የተቀበልነው ውድ የሆነ ነገር፣ ገንዘብ የማይገዛው ነገር ብዙ ነው ጌታ ሆይ። በሱ ደግሞ እንድናመሰግን፣ በሱ ደግሞ ታማኝ ሆነን አንተ በሰጠህን ነገር ጌታ ሆይ ታማኝ ሆነን እንድንገኝ እርዳን አባ። ጌታ ሆይ በሰጠህን መጠን በሰጠህን አይነት እግዚአብሔር ሆይ አንተ ያልሰጠኸውን አትጠይቅም። ሰጥተህ ነው ጌታ ሆይ፣ አስታጥቀህ ነው ጌታ ሆይ፣ ባርከህ ነው ጌታ ሆይ። እግዚአብሔር ሆይ ያንተ ስጦታ ውድ ነው። ውድ ነህ አንተ አባ፣ ውድ ነህ ጌታ ሆይ። የከበረውን ከተዋረደው እንድንለይ እግዚአብሔር አባት ሆይ አርጉ ያልከንን አድርገን እግዚአብሔር ሆይ አንተን ደስ የምናሰኝ እንድንሆን ጌታ ሆይ በትእዛዛት ላይ ታማኝ እንድንሆን አደራ ብለህ በሰጠህን ነገር ላይ ታማኝ እንድንሆን እንድትረዳን እኔ ለምናለሁ፣ ጸልያለሁ። ዛሬ ጌታ ሆይ ታማኝ አርገን መታመን ይሁንልን እግዚአብሔር ሆይ። መታመን ጌታ ሆይ፣ መታዘዝ እግዚአብሔር አባት ሆይ፣ አንተን ቅድሚያ መስጠት እግዚአብሔር ሆይ፣ ያንተን ፈቃድ መፈጸም፣ የኛን የሥጋ ፍላጎት ሳይሆን የኛን ሐሳብ ሳይሆን አንተ አርጉ ምትለንን እንድናርግ ጌታ ሆይ እንድትረዳን እኔ ለምናለሁ፣ ጸልያለሁ። አንተ ለኛ የሚጠቅመንን ነገር ታውቃለህ። እኛ ልጆች ነን፣ አንተ አባት ነህ ጌታ ሆይ። መጠኑን አንተ ታውቃለህ፣ አይነቱን አንተ ታውቃለህ፣ መቼ እንደምትሰጠን አንተ ታውቃለህ፣ ምን እንደምትሰጠን ምን እንደሚያስፈልገን ታውቃለህ። ለሕፃን ልጅ ቢላ እንደማይሰጥ ለኛም እግዚአብሔር ሆይ ለእያንዳንዳችን ጥያቄያችን እግዚአብሔር አባት ሆይ አላዋቂነት ከሆነ ጌታ ሆይ የከለከልከን የዘገየብን ነገር ጌታ ሆይ
አቅማችን ገና ስለሆነ ነው፣ ስላልደረስንበት ነው፣ ቢሰጠን ስለምናበላሸው ነው። እግዚአብሔር ሆይ አያያዙን ስለማናቅበት ነው። ጌታ ሆይ ላንተ ለሆነ ነገር ታማኞች እንድንሆን እርዳን አባ። እግዚአብሔር ሆይ ተመስገን። በዚህ በሉቃስ 16:10 ላይ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ይላል። እግዚአብሔር የተቀበልነው ነገር ሁሉ ዋጋው ትልቅ ነው። የሚጠቅመን ይሆናል። ጠቃሚ ነገር ነው እግዚአብሔር የሚሰጠን። ሃሌሉያ። የማይጠቅመንን ነገር እግዚአብሔር አይሰጠንም። የሚጎዳንን ነገር እግዚአብሔር አይሰጠንም። እግዚአብሔር ለልጆቹ ይጠነቀቃል። ጌታ ሆይ ተመስገን። ስለምትጠነቀቅልን ተመስገን። ስለምትራራልን ተመስገን። ክፉ እንዳያገኘን እንዳንጎዳ እግዚአብሔር አባት ሆይ ሸፍነ ከልለ ስለያስከን ተመስገን አባዬ። እኛ ነን በቃ ካለማወቅ የተነሳ ካለመረዳት የተነሳ እግዚአብሔር አባት ሆይ የማይጠቅመንን እየጠየቅን ያለነው እኛ ነንና ጌታ ሆይ ምሕረት አድርግልን። በእውነት መንፈሳዊ አይኖቻችን ይከፈቱ እግዚአብሔር ሆይ። ሁሉ ጊዜ ምርጫችን አንተ ሁን። ምርጫችን አንደኛችን አንተ ሁን ጌታ ሆይ። በማይጠቅመን ነገር ላይ ጊዜ እንዳናጠፋ፣ ጊዜ እንዳናባክን እግዚአብሔር ሆይ እርዳን። እርዳን አባዬ። ዘመኑ አይለፍ ጌታ ሆይ። አንተ በሰጠህን ነገር ላይ እግዚአብሔር አባት ሆይ ትኩረት እንድናደርግ ጌታ ሆይ አክብረን እንድንይዝ አባዬ። የሰጠህንን ነገር ደግሞ ጌታ ሆይ እንዴት አርጉ፣ እንደዚህ አርጉ፣ እንደዛ አርጉ ብለህ ጌታ ሆይ በሰጠህን መመሪያ መሰረት፣ በቃልህ መሰረት፣ በፈቃድህ መሰረት አደራረጋችን እንዲሆን እግዚአብሔር ሆይ ዛሬ እንለምናለሁ፣ ጸልያለሁ። በስጋ ፈቃዳችን እንዳንመራ በመንፈስ እንድንመራ ጌታ ሆይ የሰጠንን በአግባቡ እንድንይዝ እግዚአብሔር አባት ሳንጠቀምበት ጌታ ሆይ ከእጃችን እንዳያመልጥ ጌታ ሆይ የለመነውን ስንቀበል ደግሞ እግዚአብሔር ሆይ መልሰን ለአንተ መስጠት እንዲሆንልን፣ ለሰጪው መስጠት እንዲሆንልን እግዚአብሔር አባት ሆይ አንተ በሰጠህን ነገር ላይ ስስታሞች እንዳንሆን፣ አንተ በሰጠህን ነገር ላይ እግዚአብሔር ሆይ እኔ ያመጣሁት እንዳንል ጌታ ሆይ ሁሉ ካንተ ነው እግዚአብሔር ሆይ። ሁሉ ስጦታ ከሰማይ ነው። ስጦታው ያንተ ነው። ሁሉ ያንተ ነው። በእጃችን ያለው ሁሉ ያንተ ነው። እኛ ራሳችን ያንተ ነን። ራሳችንን በራሳችን ላይ እንኳን ታማኝ ሆነን ጌታ ሆይ ለአንተ መስጠት እንድንችል ጌታ ሆይ አንተ እንድትጠቀም በእኛ እግዚአብሔር ሆይ የምንጠቀም ባሪያ እንድንሆን፣ የምንጠቀም ልጆች እንድንሆን እግዚአብሔር ሆይ እኔንም እህቶቼንም ወንድሞቼንም እርዳን አባዬ፣ እርዳን ጌታ ሆይ። ለሰዎች ባደራ የተቀበልነውን እግዚአብሔር አባት ሆይ ባደራ እንድንይዝ፣ አንተን እንድናስከብር ጌታ ሆይ ታማኞች አድርገን። አሁንም በሉቃስ 16:12 ላይ በሌላ ሰው ገንዘብ ካልታመናችሁ የእናንተን ማን ይሰጣችኋል ይላል። እግዚአብሔር ሆይ የሰውም አደራ እንዳንበላ፣ ያንተንም አደራ እንዳንበላ ጌታ ሆይ ታማኝ ባሪያ አድርገኝ አባዬ። አባዬ ከፊቴ ያለውን ሩጫ በትጋት በትዕግስት እንድሮጥ ጌታ ሆይ የተመደበልኝን ሩጫ አባዬ ለማሸነፍ እንድሮጥ ጌታ ሆይ አቅም፣ ጉልበት፣ ጸጋ እንድታበዛልኝ እግዚአብሔር አባት ሆይ ጌታ ሆይ በከንቱ እንዳንሮጥ አባዬ፣ በከንቱ ጊዜ እንዳይበላ በከንቱ እግዚአብሔር አባት ሆይ አንተ ባልሰጠህን ነገር ላይ እንዳንባክን በጌታ በኢየሱስ ክርስቶስ ስም እኔ ለምናለሁ፣ ጸልያለሁ። አባት ሆይ አንተስ በመጣ ጊዜ ጌታ ሆይ በጥቂቱ የታመነ የበለጠውን ነገር ይሸለማል ይላል። ሃሌሉያ።
በአመጽ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል? በጥቂቱ የታመነ ለበለጠው ነገር ይሾማል፣ ላለውም ይጨመርለታል ይላል። ሃሌሉያ ሃሌሉያ። አባይዬ ለሚጨመርልን ነገር ላይ እግዚአብሔር ሆይ አንተ እኮ የበረከት አምላክ ነህ። አትሰስትም፣ ትሰጠናለህ። አባይዬ በብዙ ትባርከናለህ። ጌታ ሆይ የጎደለብን ነገር የለም። አባይዬ የታመንን እንድንሆን እርዳን። ጌታ ሆይ በተለይ በገንዘብ ነገር ላይ ብዙዎቻችን እንስታለን። አባዬ በገንዘብ ነገር ላይ እግዚአብሔር አባት ሆይ ከእህቶች ከወንድሞች ጋር ጌታ ሆይ ወደ አመጽ ወደ ጸብ ውስጥ እንገባለን። ጌታ ሆይ ብዙ ትዳር ፈርሷል በገንዘብ፣ ብዙ ቤተክርስቲያን ፈርሷል፣ ብዙ ቤተሰብ ተበትኗል በገንዘብ የተነሳ። አቤት ጌታ አምላኬ ሆይ አመፀኞች እንዳንሆን ጌታ ሆይ ገንዘብን እግዚአብሔር አባት ሆይ ካንተ አብልጠን እንዳናይ አባ በገንዘብ ነገር ላይ ታማኞች እንድንሆን እግዚአብሔር አባት ሆይ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ወደ ኃጢአት እንዳንሳብ እግዚአብሔር አባት ሆይ ታማኝነታችን እንዳይጎል በጌታ በኢየሱስ ክርስቶስ ስም መስጠት ያለብንን እንድንሰጥ ማድረግ ያለብንን እንድናደርግ ጌታ ሆይ እርዳን። አንተ በመጣ ጊዜ ታማኝ ባሪያ፣ አንተ በጎ ታማኝ ባሪያ በጥቂቱ ታምነሃል በብዙ እሾምሃለሁ፣ ወደ ጌታ በደስታ ግባ አለው ይላል ማቴዎስ 25:1 ላይ። የእግዚአብሔርን ቃል የሚጠብቅ ትእዛዛቱንም የሚፈጽም በሰማይና በምድር ትልቅ ይሆናል። አባዬ ላንተ ነገር የበረታን፣ ላንተ ነገር አባዬ የቅድሚያ የሰጠን፣ ላንተ ነገር የምንተጋ እንድንሆን በጌታ በኢየሱስ ክርስቶስ ስም ዛሬ እንለምናለን፣ እንጸልያለን። አባዬ ታማኞች እንድንሆን፣ ታማኞች በቃ ምትተማመንብን አባዬ የምወደው ልጅ እሱ ነው እንዳልክ ዳዊትንም እግዚአብሔር አባት ሆይ እንደስ እንደተሰኘህበት አባዬ ለአንተ በመሰጠት እንድናገለግል በመሰጠት እንድንከተል እግዚአብሔር ሆይ በታማኝነት ጌታ ሆይ በቤትህ እንድንኖር አባዬ በጌታ በኢየሱስ ክርስቶስ ስም ዛሬ ልመናዬ ነው። ዛሬ ጥያቄ ይሄ ነው አባዬ በፊትህ ሞገስ እናገኝ ዘንድ ጌታ ሆይ በፊትህ እግዚአብሔር አባት ሆይ አንተ ደስ የምትሰኝብን እንድንሆን ለምናለሁ፣ ጸልያለሁ። አባዬ ለአንተ ፈቃድ እንጂ ለእኛ ፈቃድ አሳልፈህ አትስጠን ጌታ ሆይ እንደ አቅማችን የሚያስፈልገንን ትሰጠናለህና ጌታ ሆይ በሰጠህን ነገር ላይ ግን ትጋት እንዲኖረን፣ በሰጠህን ነገር ላይ ታማኝነት እንዲኖረን፣ በሰጠህን ነገር ላይ እግዚአብሔር ሆይ ተጠንቅቀን መያዝ እንዲሆንልን እግዚአብሔር ሆይ ስጦታችንን አክብረን መያዝ እንዲሆንልን እግዚአብሔር ሆይ በነጻ ስለተቀበልን ጌታ ሆይ ዋጋው እንዳያንስብን የሆነ ነገር የእግዚአብሔር ሲጎልብን እኮ ነው የዋጋውን የጣዕሙን የጥቅሙን ነገር የምንረዳው። ሰው አሁን ካልታመመ የጤናን ነገር እንደማይረዳ ጤና መሆንን ቆሞ መሄድን የምንረዳው ስንታመም ነው። የእግርን ጥቅም የምናውቀው እግራችን ሲያዝ በጣም የሚገርም ነገር ነው። ጌታ ሆይ ያንተ ነገር መልካም ነው። ያንተ ነገር ትልቅ ነው። ያንተ ነገር አባዬ ረቂቅ ነው። አሰራር አደራረግ በዚህ በማቴዎስ 25 ላይ ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጠ። ያው ወደ ሌላ ሀገር ሄደ። ታሪኩን ታውቁታላችሁ። በጣም የሚገርም ነገር ነው። ሃሌሉያ። እግዚአብሔር በሰጠን ልክ ነው አባዙም ይለን፣ በሰጠን ልክ ነው አትርፉም ይለን፣ በሰጠን ልክ ነው ታማኝነታችን የሚጠበቅብን። ጌታ ሆይ ታማኝ አድርገን፣ ጌታ ሆይ ታማኝ አድርገን፣ ለሰጠህን ነገር ታማኝ አድርገን።
እግዚአብሔር ሆይ አተረፈ። የሚገርመው ነገር አንድ ለሰጠው ሁለት አትርፍ አይለውም። በሰጠን ልክ ነው ትርፍ አምጡ የሚለው ጌታ። አባዙ የሚለው በሰጠን ልክ ነው። ጌታ ሆይ ላለው ሁሉ ይሰጠዋልና ያበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። ሃሌሉያ ሃሌሉያ። አባዬ ማቴዎስ 25:28 ላይ እግዚአብሔር ሆይ የሰጠንን በእጃችን ያለውን ሁሉ በአግባቡ ልንጠቀምበት ጌታ ሆይ ፍሬም እንድናፈራበት ያልተቀበልነውንም እንዳንወስድ አባዬ የአመፅ ገንዘብ እንዳንሰበስብ ባደራም የተቀበልነውን በታማኝነት እንድንይዝ ጌታ ሆይ እርዳን አባ። ዳዊት እግዚአብሔርን አንድ ነገር ለመንኩት አለ፣ እሷንም እሻለሁ አለ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት ውስጥ እኖር ዘንድ አንተን ደስ የሚያሰኝህን ነገር አይ ዘንድ አለ። በቃ እግዚአብሔርን ደስ የሚያሰኘውን ነገር አይ ዘንድ ጌታ ሆይ እንደ ዳዊት ጌታ ሆይ እንደ ልቤ እንዳልከው ዳዊት በማንነቱ ደስ እንደተሰኘ አባዬ በልቡ መቅናት ደስ እንደተሰኘ በአምልኮው ደስ እንደተሰኘ እግዚአብሔር አባት ሆይ አንተንም እንደሚታዘዝ ደስ እንደተሰኘበት ዛሬ ጌታ ሆይ በእኛም ደስ ተሰኘ አባዬ። እያንዳንዳችን ጌታ ሆይ እንደ ልቤ የምንባል እነሆኝ የምንል ጌታ ሆይ እንደ ተናገርከን የምንሆን እግዚአብሔር ሆይ መስራት ያለብንን እንድንሰራ መተው ያለብንን እንድንተው መጣል ያለብንን እንድንጥል ተው ባልከን ነገር ላይ እግዚአብሔር ሆይ እልህኞች እንዳንሆን ካንተ የተደበቀ ካንተ የተሰወረ የለምና ጌታ ሆይ ታማኞች እንድንሆን እርዳን። ታማኝ በቃ ባይዬ ታማኝ ጌታ ሆይ በኔ ደስ ይበል አባ፣ ደስ ይበል ጌታ ሆይ ምን እንደምትፈልግ ከኛ እንኳን ምንድነው የኔ በስራ ምንድነው የኔ ተልኮ ምንድነው የኔ ድርሻ ብለን ጌታ ሆይ መጠየቅ እንዲሆንልን አባ የሥራ ድርሻችንን አባዬ እንድናውቀው ግልጽ እንዲሆን እግዚአብሔር ሆይ በምትፈልገን ቦታ እግዚአብሔር ሆይ ባስቀመጥከን ስፍራ ሁሉ ጌታ ሆይ ፍሬ እንድናፈራ እግዚአብሔር አባት ሆይ ፍሬ እንድናፈራ የሚታይ ነገር ለውጥ ያለው ነገር አባዬ ብሎ መመላለስ እንዳይሆን አባ ጊዜ ማጥፋት እንዳይሆን ጌታ ሆይ እግዚአብሔር ሆይ እኔ ደስ ትሰኛለህ ወይ በኔ ደስ ይላል ወይ ብለን ዛሬ ጠይቃለሁ አባዬ። አባት ሆይ አንተ ስትመጣ ጌታ ሆይ ሲባክኑ እንደምታገኛቸው ሳይሆን ሲተጉ የሚያገኛቸው እጽዋን ናቸው ይላል። ሲተጉ ከሚያገኛቸው መሃል አንዷ እንደሆነ አባዬ እርዳኝ። ስተጋ ልገኝ በመስቀሉ ስር ልገኝ አባ ፊትን ስፈልግ ልገኝ ስጸልይ ልገኝ አባዬ ከእግር ስራ ልጥፋ ከቤት አልጥፋ እግዚአብሔር ሆይ ቅድሚያዬ አንተ ዋናዬ አንተ አንደኛዬ አንተ ከፊት አንተ እግዚአብሔር ሆይ ሌላ ነገርን ገለል አድርግ አባ ከፊቴ ይነሳ ጌታ ሆይ ሚጋርደኛ አይኑር አባዬ የሚያደናቅፍ አይኑር በጌታ በኢየሱስ ክርስቶስ ስም የሚያዘገይ አይኑር አባዬ ሌላ ነገር አልይ ሌላ ነገር አልስማ ሌላ ነገር አባዬ ሐሳቤን አይስረቅ አእምሮዬን አይግዛ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጊዜ እንዳያልፍ ጊዜ እንዳይበላ ጊዜ እንዳይበላ በአንተ ጊዜ በአንተ ሰዓት አባዬ ያንተን ፈቃድ መፈጸም እችል ዘንድ አባ እንድትረዳኝ ዛሬ እለምናለሁ ጸልያለሁ። አባዬ
የተመደበልኝን አደራ የሰጠኝ አርጌ ያልከኝ እንዳከናውን እንዳልተላለፍ ካንተ ጋር ጌታ ሆይ እባክህን አባዬ እንዳያመልጠኝ፣ አንተ የከበረው እንዳያመልጠኝ ጌታ ሆይ እግዚአብሔር ሆይ መክሊቴን እንዳባዛ አባዬ ሩጬን እንድሮጥ አባ እሾህ ጋሬጣውን እንድታነሳ ጌታ ሆይ የሚገዳደረንን እንድታነሳ እግዚአብሔር ሆይ አላሳልፍ ያለውን እንድታነሳ እግዚአብሔር አባት ሆይ ሌላ የቤት ስራ እየሰጠ ሌላ ነገር ላይ አእምሯችንን እያጠመደ በጌታ በኢየሱስ ክርስቶስ ስም እንቅፋት የሚሆን እግዚአብሔር ሆይ ዛሬ ይነሳ ከፊታችን ይነሳ አባዬ ይነሳ። አላሳልፍ ያለው ይነሳ። የሚያዘገየን ይነሳ። ታማኝ እንዳንሆን ያደረገ አባዬ ልባችን እየፈለገ አባ ተለያየ ነገር የተሸነፍንበት ጉዳይ ልባችን እኮ ያውቀዋል አባ የድካማችንን አባዬ ልባችን ያውቀዋል ድካማችንን። ምንም ጥያቄ የለውም አባዬ። መሮጥ እንፈልጋለን፣ ማገልገል እንፈልጋለን፣ መትጋት እንፈልጋለን፣ ፊትን ማየት እንፈልጋለን፣ ታማኝ መሆን እንፈልጋለን። የተያይን በመያዝ ግን አለ አባዬ አንተ ታውቀዋለህ። ይገፈፍ አባዬ ይገፈፋል። ይገፋ ያለው ይገፈፍ በጌታ በኢየሱስ ክርስቶስ ስም። እንቅፋቱ ይነሳ በጌታ በኢየሱስ ክርስቶስ ስም። አቅም ያሳጣን ነገር ጌታ ሆይ የሚገዳደር ነገር አባ እኔ ነኝ ቅድሚያ እኔ ነኝ ዋና ብሎ ከፊታችን የቆመ በጌታ በኢየሱስ ክርስቶስ ስም አላሳልፍ ያለ በጌታ በኢየሱስ ክርስቶስ ስም ይነሳ ከፊታችን አባዬ። እንዳንዘናጋ ጌታ ሆይ ዝንጉዎች እንዳንሆን አባ ታታሪዎች፣ ጠንካራ ሰራተኞች፣ ምስጉኖች አባዬ በታማኝነት ጌታ ሆይ ሰው አላየን ብለን እንኳን ሳይሆን ጌታ ሆይ አንተን በመፍራት አንተ እንደምታየን አምነን አባዬ አንተን በመፍራት አባዬ በምንሰራ ሁሉ ጌታ ሆይ አንተ ደስ የምናሰኝ እንድንሆን እርዳን አባዬ። አለበለዚያ ከንቱ ሩጫ ነው። ያንተ የሆነው ነገር አባዬ ተቆልሏል። በቃ እኮ ተቆልሏል አባዬ። አልሰራ ነው በሌላ ነገር ጠላት እያጠመደን እግዚአብሔር ሆይ እዚያችንን በከንቱ የበላ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬ መላቀቅ እንዲሆን እግዚአብሔር ሆይ እኔ ለምናለሁ፣ ጸልያለሁ። አባት ሆይ እርዳን ጌታ ሆይ እርዳን አባዬ እያንዳንዳችንን እግዚአብሔር አባት ሆይ የልባችንን ፈቃድ የሰው ልጅ የልብ ፈቃድ ከእግዚአብሔር የልብ ፈቃድ ጋር አንድ አይደለም አባ ያንተ ፈቃድ ይሻለናል። በአንተ ፈቃድ እንድንመራ እግዚአብሔር አባት ሆይ ስጋችን እንዳይመራን ጌታ ሆይ የኛ ፈቃድ እንዳይመራን አባዬ ከፈቃድ ጋር እንድንስማማ እያንዳንዳችንን እንድትረዳን እኔ ለምናለሁ፣ ጸልያለሁ። ጌታ ሆይ ያንተ ሐሳብ ይፈጸም በሕይወታችን፣ ያንተ ፈቃድ ይፈጸም እግዚአብሔር አባት ሆይ። አሁንም ጌታ እግዚአብሔር አባት ሆይ አውቀንም ቢሆን ሳናውቅ ጌታ ሆይ ከፈቃድ ውጪ እየኖርን ያለነው ነገር ካለ ይዘን መጣል ያቃተን ነገር ካለ እያሰብን ያለነው ነገር ካለ በጌታ በኢየሱስ ክርስቶስ ስም ከላያችን ላይ ይገፈፍ፣ ከእህቴ ላይ ይገፈፍ፣ ከወንድሜ ላይ ይገፈፍ። ቢያመንም እግዚአብሔር ሆይ ባይመቸንም ጌታ ሆይ ያንተ ያልሆነውን ነገር ቦጭቀን መጣል ይሁንልን፣ ነቅለን ማስወገድ ይሁንልን በጌታ በኢየሱስ ክርስቶስ ስም። ያንተ ያልሆነውን እንዳንሸከም በጌታ በኢየሱስ ክርስቶስ ስም ልባችን እያወቀ መጣል ያቃተን ነገር ካለ እግዚአብሔር ሆይ አንተ አስወግድልን።
በኢየሱስ ስም ዞር አድርግልን። በኢየሱስ ስም ደባል አድርገን የያዝነው ነገር ካለ፣ ታማኝ ያልሆንበት ነገር ካለ፣ እየሰረቅን ያለነው ነገር ካለ በጌታ በኢየሱስ ክርስቶስ ስም ቀንበር ይሰበር። መጣል ይሁንልን አባዬ፣ መጨከን ይሁንልን አባዬ። ባልጨከንበት ነገር ላይ አባዬ ታማኞች አድርገን። ካንተ ጋር ታማኝ ሲሆን ነው ሰው ሰላም ሕይወት ቢኖረው። ካንተ ጋር ታማኝ መሆን ነው እንቅልፍ የሚያስወስደው። ካንተ ጋር ታማኝ መሆን ነው አባዬ በረከት የሚያመጣው፣ ወደ አንተ የሚያስጠጋው። አባዬ ያንተ ያልሆነውን ይዘን ያንተ ያልሆነውን ተሸክመን አባዬ ካንተ ጋር መሆን አይቻልምና ጌታ ሆይ ዛሬ ያንተ ያልሆነውን ማስወገድ ይሁንልን። በቃ ታማኝ ያልሆንበት፣ አንተ ደስ የማትሰኝበት ያለ እኮ እናውቀዋለን አባዬ፣ እናውቀዋለን አባዬ። አልፈልገውም ጌታ ሆይ አልፈልገውም። አንተ ያየኸውን ያላየሁት ካለ አባዬ ታማኝ ያልሆንኩበት ጉዳይ ካለ ጌታ ሆይ ነቅሰህ አውጣልኝ። የሚነቀለውን ንቀል ጌታ ሆይ፣ የሚተከለውን ትከል አባዬ። ለፈቃድህ እንድተጋ ጌታ ሆይ፣ ለሰጠኝ አደራ እንድበረታ እግዚአብሔር ሆይ፣ ትኩረቴ ሁሉ አባዬ የቤት ስራዬ ላይ እንዲሆን፣ ያንተን ፈቃድ መፈጸም እንዲሆን እንድትረዳኝ እኔ ለምናለሁ፣ ጸልያለሁ አባዬ። እርዳኝ አባ፣ እርዳኝ ጌታ ሆይ፣ አግዘኝ አባዬ፣ አግዘኝ አባቅም ባጣሁበት ነገር አግዘኝ፣ ባጎደልኩ ነገር አግዘኝ እግዚአብሔር ሆይ። ሳላከናውን አባዬ ሳልጨርስ አባዬ አንተ እንዳትመጣ ጌታ ሆይ፣ ስትመጣ አንተ ታማኝ ባሪያ ታምነሃልና በጥፍ ደግሞ ትቀበላለህ ብለህ አባዬ የበለጠ እንደሾምካቸው የበለጠ እንደሰጠሃቸው አባዬ እንደነሱ አርገኝ አባ፣ አርገኝ ጌታ ሆይ፣ አበርታኝ አባዬ። ለእኔ ፈቃድ አሳልፈህ አትስጠኝ በጌታ በኢየሱስ ክርስቶስ ስም አባ። ከንቱ ነገር ላይ ልቤ እንዳይቀመጥ አባዬ፣ ጊዜ እንዳይባከን ጌታ ሆይ እርዳኝ አባ፣ እርዳኝ። ታማኝ ባሪያ አድርገህ አባዬ በቤት ልኑር ጌታ ሆይ፣ ዘመኔ ሁሉ በቤት ይለቅ አባ፣ በቤት ይለቅ የኔ ጌታ እግዚአብሔር ሆይ አመሰግንሃለሁ። ስለሰማህን ተመስገን አባዬ። እግዚአብሔር አባት ሆይ መንፈስ ቅዱስ ከእኛ ጋር ያለህ የምትሰማ የምትመልስ እግዚአብሔር አባት ሆይ በጠራን ሰዓት ፈጥነ የምትደርስ እግዚአብሔር ሆይ ለአንተ ታማኝ ከመሆን በላይ ምንም ደስ የሚያሰኝ ነገር የለምና ታማኝ ሆነን እንድንኖር በቤትህ እያንዳንዳችንን እርዳን። ይህንን ጸሎት የሰሙት አብረውኝ የጸለዩት አሜን ያሉ እግዚአብሔር ሆይ በፊት የሆኑ አንተ የረዳሃቸው ሁሉ ጌታ ሆይ በዚህ በተጸለየው አርዕስት ላይ ጌታ ሆይ በሕይወታቸው ውስጥ ጌታ እግዚአብሔር አባት ሆይ እህቴ ወንድሜ ታማኝ ያልሆኑበት ነገር ካለ ጌታ ሆይ አንተ እግዚአብሔር አባት ሆይ እንድታስወግድላቸው ጌታ አቅም ጉልበት እንድትጨምርላቸው ጸጋ እንድታበዛላቸው እግዚአብሔር አባት ሆይ እያንዳንዳችን የተመደበልንን ሩጫ በትጋት እንድንሮጥ ጌታ ሆይ እርዳን ጌታ ሆይ ታማኝ ባሪያ አድርገን ለቃል የታመንን ለጸሎት የታመንን ለአንተ ስራ የታመንን ለአምልኮ የታመንን ሃሌሉያ ለጊዜ የታመንን ለተላክለው ነገር የታመንን እንድንሆን እርዳን ሁላችንንም እግዚአብሔር አባት ሆይ ስለሰማኝ ተመስገን። ክብር ሁሉ ተጠቅልሎ ለአንተ ይሁን እግዚአብሔር ሆይ እንወድሃለን፣ እናከብርሃለን፣ እንገዛልሃለን ጌታ ሆይ አቅም ጉልበት ሰጠህን አንተ ነህና ተመስገን። ይህን የጸሎት ጊዜም ስለሰጠህን ተመስገን አባዬ ተመስገን። የምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር የተመሰገነ ይሁን። እህቶች ወንድሞች፣ ይህ ጸሎት ለብዙዎች እንዲደርስ
ሼር ማድረጋችሁን አትርሱ። ደሞም የዚህ አገልግሎት ደግሞ እንዲያድግ ሰብስክራይብ አድርጉ፣ ላይክ አድርጉ። በቃ እንዲህ የሚጠቅሙ ነገሮች ለአንድ ሰው እንኳን መድረስ ቢቻል ትልቅ ነገር ነውና እባካችሁ ይህንን አደራላችኋለሁ። ይህን ጸሎት ደግሞ በቃ አንድ ቀን ብቻ ሰምተን ሳይሆን ያው በየሳምንቱ በተለያየ ርዕስ ላይ እንጸልያለን። ጌታ ይረዳናል። ያንዳንዳችሁ ባላችሁበት ሁሉ ተባረኩ፣ ተጠበቁ። በነገር ሁሉ ጌታ ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ባረኳችሁ። ተባረኩ። መልካም ቀን፣ መልካም ምሽት። ሃሌሉያ።